አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ጨረቃዎቻችን ዛሬ ቀርተዋል። እንግዲህ ማለት በቤታቸው አይደለም የመጡት። ሀይሚዬና ብሩኬ በቤካ ቤት መጥተዋል። እንግዲህና ቤካ ትላንትና የጨረቃ ፋሚሊም ሰርፕራይዝ አድርጎት ነበር። ዛሬ ደግሞ ጨረቃዎቻችን እና ከጀማዓው ጋር ሰብሰብ በማለት እንግዲህ ሀይሚዬና ብሩኬ የኔ ጨረቃዎች ምር ብሎባቸዋል። ማሻአላ ሁላቸውም እዛ ጀማዓው አምሮባቸው እንግዲህ ድምቅ አድርገው በትልቁ ሰርፕራይዝ አድርገውታል ማለት ነው። ቤካ ወንድማችን በርታ ኮንግራ በድጋሚ ብያለሁኝ። ጨረቃ ፋሚሊም እንግዲህ ትናንትና ሰርፕራይዝ አድርገውታል ምናምንና ሁሉም እንዲሰራ ይፈልጋል እና ስራበት ወንድሜ፣ በትርፍ ሰዓትህ ባለክ ሰዓት መቼም ጊዜ አተክ ነው ብዬ አላስብም። ምንም እንኳን ቢዚ ብትሆንም ግን አንድ ቪዲዮ ለመስራት ደግሞ ያው ጊዜህን ማመቻቸት ሰዓቶችን ማብቃቃት ትችላለህ ማለት ነው። የምር ይችላል። ያው ከጊዜ ማጠር ብቻ አይደለም የሱ ችልተኝነት ነው ብዬ አስባለሁ ማለት ነውና ስራበት ወንድሜ። ከዛ በተረፈ እንግዲህ ጨረቃዎቻችንን እንደዚህ በአማረ ሁኔታ አዘጋጅተው ከጀማዓው ጋር ናቲ እንግዲህ መጥቷል። ሰርፕራይዝ አድርጓቸዋል ድንገት ምናምን ስለ ናቲና ስለ ሀብ በኋላ መለሳለኝ። እሺ ውዶቼ እና ሀብም ዛሬ እንግዲህ ፕሮሚስ እንትን እንዳደረገ ታውቃላችሁ አይደለ? ቃሉን አክብሯል ማለት ነው። እና ለማንኛውም ታምራላችሁ ጀማዓው። ይሄን ፍቅራችሁን ይሄን አንድነታችሁን አላህ ያቆይላችሁ እስከ መጨረሻው ያድርግላችሁና በጣም ታምራላችሁ ሁላችሁም። የሰው ደስታ የሚያስደስታቸው እርስ በርስ ሲተሳሰቡ በጣም ደስ ይላል ፍቅራቸው ከወላይ ማሻአላና አላህ ፍቅራችሁን እስከ ዘላለም ያደርግላችሁ የኔ ውዶች፣ በጣም ታምራላችሁ። ከዛ በተረፈ እንግዲህ ሀይሚዬ ኮንግራ ወንድሜ፣ ሀይሚ ቆንጆ ብለዋለች። ሀይሚ ቆንጆ እኮ ነው ስሙ እና ታስታውሳላችሁ ከዚህ በፊት ሀይሚ ቆንጆ እያለና ሰላማችሁ ብዝዝት ይበልልን የኔ ውዶች። ጨረቃዎቻችን እንግዲህ ዛሬ በቤታቸው አይመጡም፣ ያው ዛሬ በቤካ ቤት ስለመጡ ማለት ነው። ነገ ኢንሻአላህ ይመጡልናል። ሙሼ ጋር ድግስ አለ አይደለ? ዛሬ ነው እንዴ ድግሱ? ቆይ ማሻአላህ ይሄ እንትን ወር በቃ ደስ ይላል ማለት ነው። ሀይሚዬና ብሩኬ ትናንት ብለው ነበርና ሰኔ ወር በቃ ፏ ነው። ከዛ የሀብን ሰርግ እንበላለን ምናምን ደግሞ ያውኛ እንትን ባንልም በርቀቱን እናጨበጭባለን። በአካል ስንሄድ ደግሞ ምናልባት የሀይሚና የብሩኬ ልንገኝ እንችላለን። ምን ይታወቃል ውዶቼ። እና ለማንኛውም እዩ ዛሬ መታ ነበር እንግዲህ እቺ ስሟን ቄስ ይጥራውና ደረቅ የሆነች ልጅ ማለት ነው። እና በሷ በቃ የሆነ የምትረበሹ ምናምን ሰዎች ግን እኔ እንጃ አላቅም የምር። በነገራችን ላይ አውቃ ነው እንደዛ የምትሆነው ምናምን ነገር አውቃ ነው። እኛ ደካማ ጎናችንን አውቀዋለች። ገባች አይደለ? የእነሱ ስም ሲነሳ ላይክ እሷ በምታረገው ሪያክት ምናምን እኛ ስንናደድ ምናምን እሷ ደስተኛ ነች፣ ሞራል ነው የሚሆናት። ስለዚህ ማናችሁም ሳቁባት እንጂ ማንም ሰው መናደድ የለበትም። ሲቀጥል ደግሞ የምነግራችሁ ነገር በየቦታ አሁን ዛሬ በቤካ ቤት መጡ አይደለ? ሀይሚና ብሩኬ እዛ ጋር ስለ ቪዲዮው ነው እንጂ ማውራት ያለባችሁ ሌላ ርዕስ አንስታችሁ ምናምን እዛ ጋር ማውራት የለባችሁም። በሌላ ቤት በማንኛውም ቤት ሲመጡ ሀይሚዬና ብሩኬ ቪዲዮውን የሚመለከት ነገር ነው ማድረግ መጻፍ ያለባችሁ እንጂ ሌላ ነገር ምናምን ማውራት አያስፈልግም ውዶቼና እናንተ ከማሰባችሁ ከመጨነቃችሁ ነውና አትጨነቁ። ይሄ ጭንቀታችሁ ለሷ ሞራል እየሆናት ነው እያልኳችሁ ነው። ገባችሁ? የሚገባችሁ የምትረዱ ከሆነና የምትሰሙኝ የምታዳምጡኝ ሰዎች ማለት ነው። እናንተ በተጨነቃችሁ እናንተ እንዲህ ምናምን ባላችሁ ቁጥር እሷ ሞራል እየሆናት ነው። በቃ እችላለሁ የሚል አይነት ወኔ ላይ ነች። ገባችሁ አይደለ? ዛሬ ስትወጣጠር እንዴት ምናምን አይታችኋታል። ምናምን የሆነ ምንድን አለች ደግሞ እንግዲህ እኔ በጣም ደስተኛ ነኝ እንግዲህ የሚያለቅስ ሰው ምናምን ነገር እያለች ነበር። በአሽሙር ምናምን እየተናገረች ነበርና እና ማለት ነው አቶ ቢኒ በዚህ በኩል የኔ ነው ልጁ እያለ ደግሞ እንትን በጣም ተመችቶኛል። ልጄ ምንድነው የሚለው ይሄ መግቢያው ምንድነው ክላሲካሉ ማለት ነው የሚያቀናብሩበት ሙዚቃው ምናምን በጣም ነው የሚያስቀው ማለት ነውና ከዛ በዚህ በኩል ደግሞ ልጁ ያንተ አይደለም እያለች ልጁ የብሩኬ ነው እያለች እኝኝ ትላለችና ለማንኛውም አሁን እንደዚህ እንትኗ ያበጠው ማለት ነው። ልቧ ያበጠው ለምን እንደው ታውቃላችሁ? መጀመሪያ ላይ አሁን ድራማውን ትንሽ ሊሄዱበት ማለት ትንሽ የተወሰነ ካልሄዱበት አይሞቅም። ገባችሁ አይደለ?
እና የመጀመሪያው ፓርት ላይ ላይክ የሱ ነው ምናምን ብለው ሊመጡ ይችላሉ ማለት ነው። ሶ የዛኔ መረበሽ ምናምን አያስፈልግም። መጨረሻ ላይ ግን የምትዋረደው እሷ ናት ማለት ነው። ማን ያሸንፋል? የፍቅር አሸናፊዎች ሀይሚና ብሩኬ አሸናፊ ይሆናሉ ማለት ነው። ገባችሁ አይደለ? እና አስረግጬ የምነግራችሁ ነገር ምንድነው ሀይሚዬና ብሩኬ ሁሌም ቢሆን አንድ ናቸው ስነግራችሁ ማለት ነው። ስለዚህ ምንም ነገር ቢፈጠር እንደዚህ ነው ብለው እንኳን ቢመጡ ሁላችሁም አንድ ላይ ሆነን ወደፊት ነው ከጨረቃዎቻችን ጋር መጓዝ ያለብን ማለት ነው። ብዙ ሰዎች እንደዚህ የገባችሁ እና ይዘር ምናምን እየተናገራችሁ ነበር አንድ መሆን እንዳለብን ጨረቃ ፋሚሊ አሁን ላይ አንድ መሆን እንዳለበትና እንደ በፊቱ መከፋፈል ምናምን የሚባል ነገር እንዳይፈጠር አንዳንድ ነገሮችን እየተናገራችሁ ነበርና ይመቻችሁ እና የነሱን ምክር ስሙ ማለት ነው። ወደፊት በአንድነት በፍቅር ወደፊት ማለት ነው። ገባችሁ አይደለና ምንም የሚፈጠር ነገር የለም። የምትጨነቁ የምትረበሹ ሰዎች ምንም የሚያስረብሽ የሚያስጨንቅ ነገር የለም። ስራና ስራ ነው፣ ይስሩ። ሁልጊዜ አይዲያ አይገኝም። ሁልጊዜ እንዲህ በፍቅር አንዳንዴ በፍቅር መሀልም እኮ የሆነ እንዴት ነው ጸብ ጭቅጭቅ ሲኖር ምናምን ነገር ነው እኮ በመሀል ፍቅር የሚጠነክረው የሚደረጀው ይባላል። ይሄ ዝም ብሎ አልጋ ባልጋ ኑሮ የሚኖር ሰው የለም አይደለ? በመሀል የሆነ ነገር ሲኖር ነው ማጣፈጫ ምናምን ነገር ፍቅራችሁ እየጨመረ ምናምን ነገር የሚሄደው ማለት ነው። ምክንያቱም ለምንድን ነው ካለፈው እየተማራችሁ ከሁኔታዎች ከነገሮች እየተማራችሁ ፍቅራችሁ እየጠነከረ ምናምን ነው የሚሄደው። ገባችሁ? እና ይሄም አሁን በቪዲዮ ሲመጡ ሁሌ በፍቅር ከሆነ እያያችሁን አይደል? እይታው እየቀነሰ ምናምን ነገር የሚመጣበት ሰዓት ይኖራል። አለም ደግሞ አይታችኋል። እና በመሀል ግን እንደዚህ ትንሽ ነገሮችን ጣል ሲያደርጉና ትምህርት አዘል የሆኑ ነገሮችን ጣል አድርገው ሲሄዱ አሪፍ ይሆናል ማለት ነው። እና ምን ልላችሁ ነው፣ ምንም ነገር አይፈጠርም አታስቡ ማለት ነው። ሌላው ታዲያ እንደዚህ አይነት ነገሮች ላይክ አይዲያው ጥሩ መሆን አለበት። አሁን ይሄ አይዲያ ከዚህ በፊት ብዙ የተረበሽንበት 3 ወር ሙሉ የሰሩበት ነገር ነው። አሁን ላይ በተወሰነ መንገድ እንትን ብለው ቶሎ ነው ማጠናቀቅ ያለባቸው ባይነኝ። ይሄ ነገር ይሄ አይዲያ ይበቃል። ገባችሁ? ምክንያቱም ኦዲየንስ ሰልችቶታል። እቺ ልጅ በተለይ ማየት አስጠልቶታል ምናምንና እቺ ልጅ ማየት ስለደበረው ቶሎ ያጠናቁት ነው ምለው እኔ ማለት ነው። በሌላ አይዲያ በተሻለ አይዲያ ቢመጡ ችግር የለውም እና በመሀል እንደዚህ አይነት ነገሮችን ረዘም ያለ ነገሮችን እየሰሩ ሶስተኛ ወገን የሌለበት ይሄ ትምህርት አዘል የሆነ ነገር እነሱን የሚመጥን ነገር ቢሰሩ በጣም ደስ ይላል። እንደዛም አይነት ነገር ደግሞ ይሰራሉ ኢንሻአላህ ማለት ነው። ሶ ሀይሚዬና ብሩኬ ሁሌም ቢሆን ከጎናችሁ ነን። ምንም ነገር እናንተን እኛ ከጧት ጀምረን እናውቃችኋለን። በጣም ጨዋ የተከበራችሁ ልጆች ናችሁ። ምንም ነገር ቢመጣ ከጎናችሁ ነን ማለት ነው። ከዛ ውጭ ግን ሌላው ምንድነው ማለት የምፈልገው ዛሬ ምንድን አለች ባሽሙር ምናምን ስትናገር ነበርና ልጅቷ ማለት ነው የሆነ በቃ ብሩኬን በጣም የሆነ በጣም ነው እንደ ፈለግሽው እፉ ነው። እሺ ብሩኬና ሀይሚን መነጠል እፉ ነው ይባላል፣ ያቃጥላል። እና ስስት ብሎ የሚያፈቅራትን ልጅ እንዳይኑ ብሌን የሚሳሳላትን የሚያፈቅራትን ሀይሚዬ እንኳን እንደዛ አልተወጣጠረችም፣ እንዳንቺ አልተወጣጠረችም። ገባሽ አይደለ? ብሩክ አለማየሁን የመሰለ ልጅ ከጎኗ አስቀምጣ እንደ እንቁላል የሚንከባከባት በጣም የምታፈቅረው በጣም የሚያፈቅራትን ልጅ እንኳን ይዛ ማለት ነው እንዳንቺ ውጥርጥር አላለችም ማለት ነውና ተረጋጊ፣ በረድ በይና አንቺ ክብርሽን ጥለሽ ክብርሽን አርክሰሽ ሴትነትሽን አርክሰሽ ለገንዘብ ብለሽ በዚህ ልክ ምናምን ነገር ኦዲየንስ ጋር እልክ በመጋባት ላይክ እኛ የሆነ ኮሜንት በሚሰጡሽ እንትን የልብ ተሰምቶሽ ከሆነና እችላለሁ ብለሽ አስበሽ ከሆነ የምር የወረደ አስተሳሰብ እንዳለሽ ነው የምንረዳው እኛ ማለት ነው። ሶ ጅብድ እንደሰራ ሰው አትወጣጣሪ ሲጀመር ማለት ነው። እውነት ያለው ሰው ኢቭን እንኳን ማለት ነው እንኳን የሆነ ብሩኬ ወንድ ልጅ ነው አይደለ? ተሳስቶ እንኳን ብንል ምሳሌ ነው የምላችሁ። ገባችሁ? ምሳሌ እንኳን እንደዛ ቢሆን እንኳን ማለት ነው አንድ ሴት ልጅ ክብሯን ጠብቃ መጠየቅ ያለባትን ነገር በህግ ወይም ደግሞ በቤተሰብ ዙሪያ ጠይቃ ያለውን ነገር ታስተካክላለች። በውስጥ መስመር ይጨርሳሉ እንጂ እንዲህ አደባባይ ላይ ወጣ ልጁ የሱ ነው ከዛ ደግሞ አንዱ ይመጣና ደግሞ አይ ልጁ የኔ ነው እስከ መባል የደረሽ እኔ እንጃ። ኧረ በፈጣሪ በጣም ነው እኮ የሚያስጠላው። በጣም ቢኒ ልጁ የኔ ነው ብሎ የሚያወራው እኮ ከሷ ጋር ስለተጋደመ ነው አይደል? እሷ ደግሞ ልጁ የሌላ ነው እያለች ደግሞ እንደ ጀብድ ታወራለች።
እኔ አይዲያውን ራሱ እንዴት የተጨማለቀ እንትን ብላችሁ ኧረ በፈጣሪ እና ሴት ነሽ እንደ ሴትነትሽ ክብርሽን ጠብቀሽ መኖር ነበረብሽ። ክብርሽን ያወረድሽው ስትሰደቢ የነበረው በስራሽ ነው። ገባሽ አይደለ? እውነት እንኳን ቢኖርሽ እውነትሽን ይዘሽ ቁጥብ ብለሽ እንደ ሴት ቁጥብ ብለሽ ክብርሽን ጠብቀሽ መጠየቅ ባለብሽ መንገድ በውስጥ ጠይቀሽ መጨረስ ትችይ ነበረ። ወይዘሪት እዩ እና ለማንኛውም መርፌ እንወጋሻለን። በቃ ናኒን ጠራትና መርፌ አንድ መርፌ በዚህ በአንድኛው ለነገሩ መቀመጫም የለሽ ምንሽ ላይ ትወጊያለሽ እና በቃ ቅመምዬ አንዴ ማለት ነው ጆሮ ግንዷን ብታሞቂልን ከዛ ትስተካከላለች። አንዴ ጆሮ ግንዷን ብታሞቂያት ቃሪያ ጥፊ ትስተካከላለች ማለት ነው። ኤኒሃው ለማንኛውም ከዚህ በኋላ ምንም ነገር መረበሽ አያስፈልግም ምናምን ከጨረቃዎቻችን ጋር ዘና ፈታ እየሳቅን ወደፊት ማለት ነው። ለማስመሰል ምናምን ብትድረቀረቅ ማንም ይሰማት የለም። እኔ እኮ የምገርመኝ ነገር በግድ እንዴት እንዳሰበችውላ ትገርመኛለች ማለት ነው። እና በጣም ነው የምታስቀው፣ በጣም ነው የምታስቀውና ተላለጠችብን እኮ ይች መላላጫ ፊት እና የሚዲያ ሰው ስትሆኑ በነገራችን ላይ የመጀመሪያው ቅድመ ሁኔታ መሆን ያለበት ኦዲየንስን ማክበር መቻል አለባችሁ። ምክንያቱም ህዝብ ፊት ነው የቆማችሁት አይደለ? ሶ እናንተን ሰፖርት ሊያደርጋችሁ የሚችለው ህዝብ ነው። ከህዝብ ጋር ስትግባቡ ይዟችሁ ያድጋል። ከህዝብ ጋር ልክ ከተጋባችሁና ከኦዲየንስ ጋር ምናምን ሌላ ተካራ ውስጥ ገብታችሁ እንትን የምትሉ ከሆነ ሁሌ ስለ ጸብ የምታወሩ ከሆነ ምናምን ቻናላችሁም አደጋ ላይ ነው የሚሆነው። ላይክ እንዴት ነው ማለት ማክበር ያለባችሁን ማክበር መቻል አለባችሁ። ከዛ ባለፈ ግን እኔ በማን አለብኝነት እየወጣችሁ ሁሉ ጊዜ የምትደነፉ ከሆነ ዝም ብላችሁ እንትን የምትሉ ከሆነ ለስማችሁም ለምን ጥሩ አይደለም። አሁን እዩ እኛ እንትን በመንላት ነገር እሷ በውስጧ እየተናደደች ግን እኛ ላይ አክት ታረጋለች። ልክ ምንም እንዳልተሰማት እኛን ለማናደድ እኛን ለማብሸቅ ብዙ ነገሮችን ታረጋለች። ከዛ የኛን ደካማ ጎን ስለምታውቀው ደግሞ ሁሉ ያን ነገር እያነሳች ጀብድ እንደሰራ ሰው በኮንፊደንስ ምናምን ላይክ የሆነ ነገር ትናገራለች። ገባችሁ? እንደዛ ስሬሱና የምትናገረው ምናምን ላይክ ትወና ላይ ጎበዝ ነኝ ለማለት ያክልና እኛን ለማብሸቅ እኛን እንትን ለማለት ነው እና እንደዛ የምታደርገው ማለት ነውና ያ ነገር ግን ወደፊት ልጅ ትወልዳለች እቺ ልጅ ምናምን የተቀመጠ ነገር ይሄ ልጅ ሊያየው ይችላል ምናምን ይሄን ስራዋን ለስሙ ጥሩ አይደለም። አንዳንዴ ሰው ባያችሁ መጀመሪያ ባያችሁ አይኑ ነው የሚያያችሁና በጣም ያስጠላል፣ ይደብራል። ለሚያውቃት ለሚያያት ሰው ራሱ ይደብራልና ያንን ሁሉ ነገር እንትን ብላ ነው እንግዲህ ልጅቷ አይኗን በጨው አጥባ እየመጣች መለፈልፈው ለዶላር ብላ ማለት ነው እንጂ እውነት ምናምን የሚባል ነገር የለም ወፍ እና ለማንኛውም መልካም ምሽት ይሁንላችሁ። ባይ ባይ።